A flash of orange smoke, then a powerful blast. በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ እስካሁን 25 ሰዎች ሲሞቱ 1139 ሰዎች ደግሞ መጎዳታቸው ተገልጿል። At least 14 people have been killed and 750 were injured after a powerful explosion. በአደጋው አቅራቢያ ያሉ ህንጻዎችና መኪኖች ጉዳት የደረሰባቸው ሲሆን በአደጋው ህይወታቸውን ካጡትና ከተጓዱት በተጨማሪ 6 ሰዎች የደረሱበት አለመታወቁን ቢቢሲ ዘግቧል። የመንግስት መገናኛ ብዙሃን የዓይን እማኞችን ጠቅሶ እንደዘገበው ፍንዳታው ከተከሰተ በኋላ የእሳት ቃጠሎ ተነስቶ ተቃጣጣይ ቁሶች ወደሚከመቹበት ኮንቴነሮች ተዛምቷል ተብሏል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የተሰማቸውን ጥልቅ ሐዘን ገልጸው ለተጓዥ ቤተሰቦች መጽናናትን ተመኝተዋል። የተለያዩ የሀገር መሪዎች በጉዳዩ ሐዘን መግለጫ ለኢራን እየላኩ መሆናቸውም ተገልጿል። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ አድማጭና ተመልካቾች? በዛሬው መረጃ ጊዜያችን ቀደም ብለን የጀመርነውን በሚያዝያ 17 የተከሰተው የወደብ ፍንዳታ እስከዚህ ሰዓት ያለውን ሁኔታ በዝርዝር እንመለከታለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ እስከ መጨረሻው እንድትከታተሉ በአክብሮት እንጠይቃችኋለን። በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 25 ሰዎች ሲሞቱ 1139 ሰዎች ደግሞ መቁሰላቸውን የሀገሪቱ ባለስልጣናት ገለጹ። ፍንዳታው የደረሰው ቅዳሜ ጠዋት በባንዳር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጂኢ በተባለው የአገሪቱ ግዙፍ የንግድ ወደብ ላይ መሆኑ ተገልጿል። በአካባቢው የሚገኙ ህንፃዎች መስኮትና ጣሪያቸውን የገነጠለ እንዲሁም መኪናዎችን ያወደመ ፍንዳታ ነበር ተብሏል። ነዋሪዎች ፍንዳታው 50 ኪሎ ሜትር ርቀት ድረስ ይሰማ እንደነበረ ተናግሯል። ቢቢሲ የተመለከተውና ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከፍተኛ ፍንዳታ ከመድረሱ በፊት የእሳት ቃጠሎ ተከስቶ ነበር ተብሏል። በምስሉ ላይ ሰዎች ከአደጋው ራሳቸውን ለማትረፍ ሲሮጡ እንዲሁም በፍንዳታው የተጎዱ መሬት ላይ ወድቀው ይታያሉ። አንድ ከአደጋው የተረፈ ግለሰብ ለሀገሪቱ ብሔራዊ የቴሌቪዥን ጣቢያ እንደተናገሩት መጋዘኑ ሙሉ በሙሉ በጭስ አቦራና አመድ ተሞላ ይላል። ራሴን ያገኘው ጠረጴዛ ስር ነው። ጠረጴዛው ስር እኔ ልግባ ወይም ፍንዳታው ይወርውረኝ የማስታውሰው ነገር የለም ሲል ምስክርነቱን ሰጥቷል። ከአየር ላይ የተቀረጹ ምስሎች ቢያንስ 3 የተለያዩ ቦታዎች ቃጠሎ መስፋፋቱን የሚያሳዩ ሲሆን የኢራን ሀገር ውስጥ ጉዳይ ሚኒስትርም እሳቱ ከኮንቴነር ወደ ኮንቴነር እየተስፋፋ መሆኑን አረጋግጧል። እሁድ ዕለት በአካባቢው የሚገኙ ትምህርት ቤቶች እና ቢሮዎች ተዘግተው እንዲቆዩ ተወስኗል። አንድ የግል የባህር ኃይል ኩባንያ በእሳት ጉዳት የደረሰባቸው ኮንቴነሮች ለባላስቲክ ሚሳይል ማምረቻ ጥቅም ላይ የሚውል ነዳጅ ሳይዙ አይቀሩም ሲል ጥርጣሬን ተናግሯል። አምብሬ የተሰኘው የደህንነት ተቋም የእሳት አደጋው ለኢራን ባላስቲክ ሚሳይል ጥቅም ላይ የሚውል ነዳጅ ያለ ተገቢው ጥንቃቄ በመያዙ የተከሰተ መሆኑን ተናግሯል። አምብሬ የኢራን ባንዲራ የምታውለበልብ መርከብ ሶዲየም ፐርክሎሬት የተሰኘ የሮኬት ነዳጅ በመጋቢት ወር 2025 አራግፋ እንደነበረ ገልጿል። ከዚህም ቀደም ብሎ ፋይናንሻል ታይምስ 2 የጭነት መርከቦች ከቻይና ወደ ኢራን ነዳጅ ማጓጓዛቸውን ይህ ዘገባ ያስታውሰናል። የሀገሪቱ ብሔራዊ መገናኛ ብዙሃን የዓይን እማኞችን ጠቅሶ ፍንዳታው የደረሰው እሳት ከተቀሰቀሰና ተቀጣጣይ ነገሮችን ወደ ያዘ እና ያልታሸገ ኮንቴነር ከተዘመተ በኋላ መሆኑን ዘግቧል። የሀገሪቱ ጉምሩክ መስሪያ ቤት ኃላፊዎች በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ላይ በሰጡት መግለጫ ፍንዳታው የተከሰተው ምናልባት የአደገኛ ኬሚካሎች ማከማቻ ላይ እሳት ከተቀሰቀሰ በኋላ ሊሆን እንደሚችል ገልጿል። አምብሬ የሀገሪቱን ብሔራዊ አደጋ መከላከያ መስሪያ ቤት ባለስልጣናትን ጠቅሶ እንደተናገረው በሻሂድ ራጂኢ ወደብ ኬሚካሎች ደህንነታቸው በተጠበቀ መልኩ እንዲቀመጡ ማስጠንቀቂያ መስጠታቸውን አሳውቋል። ሻሂድ ራጂኢ ወደብ ኢራን ካሏት ዘመናዊና ትልቅ የንግድ ወደቦች መካከል አንዱ ነው። ወደቡ ዋነኛ የነዳጅ ጭነት ማመላለሻ በሆነችው ሆርሙዝ የባህር ዳርቻ ላይ ከባንዳር አባስ በስተምዕራብ 20 ኪሎ ሜትር ርቀት ላይ የኢራን ባህር ኃይል ዋና መቀመጫ አካባቢ ይገኛል ተብሏል። የኢራን ብሔራዊ ነዳጅ ማምረቻ ኩባንያ ፍንዳታው ከሀገሪቱ ነዳጅ ማጣሪያ የነዳጅ ማከማቻና ማስተላለፊያዎች ጋር ምንም አይነት ግንኙነት እንደሌለው መናገሩን የሀገር ውስጥ መገናኛ ብዙሃን ዘግቧል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን በአደጋው የተሰማቸውን ጥልቅ ሐዘን ገልጿል። ሀገሪቱ በፍንዳታው ዙሪያ ምርመራ እንደምታደርግም የተናገሩት ፕሬዝዳንቱ ይህንን እንዲመሩ የሀገር ውስጥ ጉዳይ ሚኒስቴሩን ወደ ስፍራው ልኳል። በዚሁ ዕለተ ቅዳሜ የደረሰው ፍንዳታ ሀገሪቱ ከአሜሪካ ጋር የኒውክሌር ፕሮግራሟን በሚመለከት ከምታደርገው ውይይት ጋር ተያይዟል። አሜሪካ ኢራን የኒውክሌር መሳሪያዎችን
እንዳትታጠቅ በኦማን አደራዳሪዎች በኩል እየተካሄደ ያለውን ድርድር ሁለቱም ሀገራት በመልካም ሁኔታ እየሄደ መሆኑን ቢናገሩም የኢራን ከፍተኛ ልዑክ ተወካይ ልዩነቶችን ለማጥበብ መሰረት ያለባቸው ነገሮች መኖራቸውን ጠቁሟል። ኢራን የተጣለበት ማዕቀብ የሚላላ ከሆነ የኒውክሌር ፕሮግራሟን ለማጠፍ ዝግጁ መሆኗን፣ ዩራኒየም ማበልጸጓን ግን እንደምትቀጥል ተናግራለች። ኢራን የኒውክሌር ፕሮግራሟ ለሰላማዊ ዜጎች ጥቅም መሆኑን ትናገራለች። ከአውሮፓውያኑ 2018 ወዲህ በአሜሪካና በኢራን መካከል በከፍተኛ ልዑካን የተመራ ውይይት ሲደረግ ይህ የመጀመሪያው ነው ሲል የዘገበው ቢቢሲ ነው። ወደ ዋናው ጉዳያችን ስንመለስ በደቡባዊ ኢራን ባንደር አባስ ሻሂድ ራጂኢ ወደብ ላይ በደረሰው ከፍተኛ ፍንዳታ 25 ሰዎች መሞታቸውን፣ 6 ሰዎች የደረሱበት አለመታወቁን፣ 1139 ሰዎች ቆስለኛ መሆናቸውን ቀደም ብለን የገለጽነ ሲሆን ይህ የኢራን ላይ በደረሰው ከፍተኛ ፍንዳታ የተለያዩ የዓለም ሀገራት መሪዎችና ባለስልጣናት ሀዘናቸውን የሚገልጽ መልእክቶችን ለኢራን እያስተላለፉ ይገኛሉ። ኳታር፣ ኢራቅ፣ አፍጋኒስታን፣ ኩባ፣ ቬኔዙዌላ፣ ፓኪስታን፣ ቱርክ፣ ጃፓን፣ ዮርዳኖስ፣ ሩሲያ፣ የኢራቅ ኩርዲስታን ክልል፣ ሳውዲ አረቢያ፣ አዘርባይጃን፣ ኒካራጓና ኩዌት መሪዎች፣ የውጭ ጉዳይ ሚኒስቴሮችና ባለስልጣናት በየግላቸው በላኩት መልእክት በኢራን ህዝብ በደረሰው አሰቃቂ ፍንዳታ ማዘናቸውን ገልጸዋል። በተጨማሪም የሐማስ ንቅናቄ፣ የፍልስጤም ነጻ አውጪ ግንባር፣ ታዋቂው ግንባር ባክቲሻን ሳንጊታቭ እና የራሽያን ኢኮኖሚክ ኮሚሽን የቦርድ ሰብሳቢ ሀዘናቸውን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሞስኮ አስፈላጊ እርምጃዎችን ለመውሰድና በዚህ ክስተት የተፈጠረውን እንቅፋትና ተግዳሮቶችን ለመፍታት እርዳታ ለመስጠት ዝግጁ መሆኗን ተናግረዋል። የቱርክ የውጭ ጉዳይ ሚኒስትር በላከው መልእክትም ህይወታቸውን ላጡ ቤተሰቦችና የኢራን ህዝብ ማጽናናትን ተመኝቷል። ለተጎዱት ደግሞ ፈጣን ማገገም ተመኝቷል። ይህ በእንዲህ እንዳለ በቴህራን የፓኪስታን አምባሳደር በኤክስ አካውንታቸው ባስተላለፉት መልእክት በባንደር አባስ ሻሂድ ራጂኢ ወደብ ላይ ስለደረሰው ፍንዳታና በመቶዎች የሚቆጠሩ ጉዳት የደረሰባቸውን ዘገቦች ሳውቅ በጣም ደንግጫለሁ ብሏል። ይህ መንግስትም ከኢራን ህዝብና መንግስት የእስልምና አብዮት መሪ አያቶላ ሳይድ አሊ ካሚኒ እና ፕሬዝዳንት ማሱድ ፔዚሽኪያን ጋር በጽናት እንደሚቆም አሳውቋል። የኳታር አሚር ታሚም ቢን ሐማድ ቢን ካሊፋ አልታኒ፣ ምክትላቸው አብዱላህ ቢን ሐማድ ቢን ካሊፍ አልታኒ እና የኳታር ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማን አልታኒ በሻሂድ ራጃ ወደብ በደረሰው ሞት ምክንያት የሀዘን መልእክቶችን አስተላልፏል። ፍንዳታው የተከሰተው ቅዳሜ ዕለት ሲሆን በዙሪያው ባሉ አካባቢዎች ከፍተኛ ውድመት አድርሷል ተብሏል። በተለይ ደግሞ በምዕራብ አባስ አንዳንድ ኢንዱስትሪዎች ላይ ጉዳት ማድረሱ ተገልጧል። መረጃውን ለማጠናከር ቢቢሲን፣ አዣንስ ፍራንስን፣ አልጀዚራን፣ ቴህራን ታይምስን እና ሚድል ኢስት ሪፖርተርን ተጠቅመናል። ስለምታዳምጡንና ስለምትመለከቱን እናመሰግናለን። ባላችሁበት ሁሉ ሰላማችሁ ይብዛ። ሰላም ሁኑ። The timing